በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የቻናላችን ተከታታዮች እና መላ የኦርቶዶክስ ተዋሕዶ ክርስቲያን ልጆች አሜን። ጾሙ በሰላም ያስጀመረን አምላክ በሰላም ያስፈጽምልን። ዛሬ መንፈሳዊ መጽሐፍ ልናነብላችሁ መጣን። መጽሐፉም የአቡነ ሽኖዳ የመጽሔት ጽሑፎች ስብስብ የሆነው እና የሕይወት መዓዛ በሚል ርዕስ በተስፋዬ ቢሆነኝ ተተርጉሞ ከቀረበው መጽሐፍ ፊደልና መንፈስ የሚለውን እንሆ ብለናል። የሊዲያ ልቦና የክፈት አምላክ ለእኛም ልቦናችን ይክፈትልን። የፊደል ሕግን ሳይሆን በመንፈስ ሕግ ጌታን እንደሚፈልገው ለመሆን ምን እናድርግ? ሕግጋቱን ወደ ሕይወት እንዴት እንተግብራቸው? እነዚህ የሕይወታችን ዋነኛ ጥያቄዎች ናቸው። በፊደል ሕግ እንደሚኖሩ እንደ ብሉይ ኪዳን የሕግ መምህራንና ፈሪሳውያን ሳይሆን እኛ በመንፈስ መመላለስ አለብን። ፈሪሳውያን የፊደል ሕግን በጌታ ላይ ተግብረውታል። ከተወለደ ጊዜ ጀምሮ ዓይነ ስውር ሆኖ የተወለደውን ዓይኑ እንዲያይ ባደረገ ጊዜ ሰንበትን አላከበረም፣ ስለሆነም ከእግዚአብሔር አይደለም ብለው ከሰውታል። ስለዚህ እውር የነበረውን ሰው ሁለተኛ ጠርተው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። ዮሐንስ ወንጌል ምዕራፍ 9 ቁጥር 24። በተመሳሳይ መልኩም በቤተ ሳይዳ 38 ዓመታት ታሞ የተኛ ሰው ስላዳነ ከሰውታል። በዮሐንስ ወንጌል ምዕራፍ 5 ቁጥር 15 እስከ 16 ሰውየው ሄዶ ያዳነውን ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህን ስላደረገ ኢየሱስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር ይላል። ብዙ ሰዎች በሚጾሙበት ጊዜ አመጋገባቸውን በጣም ውድ በሆነ ቅመማ ቅመም ወደ ተዘጋጀ የአትክልት ምግቦች ይቀይራሉ። ከአትክልት የተዘጋጁ ቅቤ፣ አይብ፣ ቸኮሌት ወዘተ ይገዛሉ፣ ያዘጋጃሉ፣ ይጠቀማሉ። እነዚህ ሰዎች ነቢይ ዳንኤል ስለ እርሱ የጾም ሕይወት የተናገረውን ቃል ዘንግተውታል። በትንቢተ ዳንኤል ምዕራፍ 10 ከቁጥር 2 እስከ 3 ላይ በዚያን ወራት እኔ ዳንኤል 3 ሳምንት ሳዝን ነበርሁ፣ ማለፊያ እንጀራም አልበላሁም፣ ስጋና ጠጅም በአፌ አልገባም፣ 3 ሳምንት እስኪፈጸም ድረስ ዘይት አልተቀባሁም ይላል። እዚህ ላይ ስለ ጣፋጭ ምግቦች ትኩረት ማድረግ እፈልጋለሁ። አንድ ሰው በጾም ወቅት ጣፋጭ ምግብ ከተመገበ እንዴት ነው የስጋ ፍላጎቱን መቆጣጠር የሚችለው? የጾም ወራት ስጋችንን የምናዋርድበትና የምግብንም ፍላጎት የምንገታበት ነው። እንዲህ ካልሆነ የምንመላለሰው በፊደል ሕግ ነው ማለት ነው። ስለዚህ ነው ብዙ ሰዎች ከጾም ሕይወታቸው መንፈሳዊ በረከት ማግኘት ያልቻሉት። በጾም ወቅት ስጋችን ብቻ አይደለም መድከም ያለበት፣ ውስጣችንም ወይም መንፈሳችንም መሰበር አለበት። ፍርሃትና ዋጋ የሌለን አድርገን መቁጠር አለብን። መዝሙረ ዳዊት ምዕራፍ 5 ቁጥር 7 እኔ ግን በምህረት ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ ይላል። ዲያቆኑም በቅዳሴ ጊዜ እንዲህ ይላል፣ በፍርሃትና በመንቀጥቀጥ እግዚአብሔርን እናምልክ። የውስጥ ስሜታችን ከስጋችን ጋር በአንድ ላይ መስገድ አለበት። ለዚህም ይመስለኛል በሰውነት መድከም ብቻ ተቀባይነትን የሚያጣው። የስጋ ብቻ መንበርከክ ምንም ሊያመጣ አይችልም። መዝሙረኛው ዳዊት ነፍሴ ወደ ምድር ተጠጋች፣ እንደ ቃልህ ሕያው አድርገኝ በምዕራፍ 119 ቁጥር 25 ብሏል። ይህ ስጋችን ብቻ ሳይሆን ነፍሳችንም ጭምር መስገድ እንዳለበት ሲያስተምር ነው። እንዲህ ያለች ነፍስ በእግዚአብሔርም በሰውም ዘንድ ተቀባይነት ታገኛለች። ጸሎት የቃል በቃል ትርጉሙ ከእግዚአብሔር ጋር መገናኘት ማለት ነው። ማር ይስሐቅ ልጅ ከአባቱ ጋር እንዲጫወት ከእግዚአብሔር ጋር በጸሎት ተጫወት ይላል። መንፈሳዊ ትርጉሙ ግን የሰውን መንፈስ ከእግዚአብሔር መንፈስ ማገናኘት ማለት ነው። አንድ ሰው ከእንደዚህ ያለ ግንኙነት ውጭ ሆኖ ሊጸልይ ይችላል። ይህ ተቀባይነት የሌለው ጸሎት ነው። ምክንያቱም ደግሞ እግዚአብሔር ልባችንን ስለሚፈልግ ነው። በማቴዎስ ወንጌል ምዕራፍ 15 ቁጥር 8 ጌታ አይሁዶችን ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ በጣም የራቀ ነው ተብሎ የተነገረውን በማንሳት ገስጿቸዋል። እንዲህ ከሆነ እየጸለይክ እንደሆነ ማሰብ የለብህም። ምክንያቱም በእግዚአብሔር ፊት ከንፈርህን እያንቀሳቀስክ እንጂ እየጸለይክ አይደለም። ጸሎትህ ምናልባት ከመረዳት፣ ከስሜት፣ ከፍቅርና ከትህትና ውጭ ሊሆን ይችላል። ነገር ግን ስትጸልይ መንፈስህን አሰባስበህ ከልብህ ሆነህ የምጠራቸውን ቃላት ትርጉማቸውን እያስተዋልክ መሆን አለበት። ብዙ ሰዎች በትርጉም ሳይመሰጡ መዝሙራትን ይደግማሉ። ሌሎች ደግሞ ትርጉማቸውን ሳይረዱ መዝሙራትን ይዘምራሉ። ከእነሱ የሚጠበቀውን ሕግ
ወይም ትውፊት ብቻ ለማሟላት እንዲሁም ሕሊናቸውን ለማርካት ይተጋሉ። በእውነት ግን እንዲህ አይነት ጸሎት በእግዚአብሔር ዘንድ ተቀባይነት አይኖረውም። ምክንያቱም ከእግዚአብሔር ጋር የተገናኘ ስላልሆነ ነው። መንፈስም ሆነ ልቦና በእንደዚህ አይነት ጸሎት ድርሻ የላቸውም። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 15 የተናገረውን እዚህ ላይ ማንሳት ተገቢ ነው። እንግዲህ ምንድን ነው? በመንፈስ እጸልያለሁ፣ በአእምሮም ደግሞ እጸልያለሁ፣ በመንፈስም እዘምራለሁ፣ በአእምሮም ደግሞ እዘምራለሁ። በቅዳሴ ጊዜ የሚደረግ ሰላምታ ጥልቅ ፍቅርን መገለጫ ነው። በእውነት የምናደርገው የተቀደሰ ሰላምታ ነው። ከጎናችን ከቆሙት ጋር ሰላምታ ስንለዋወጥ የሰላም ምልክት ይሆናል። ነገር ግን እንደ ጽሑፍ ሕግ ቢሆን ይህን አናደርግም ነበር። ይሁዳ ክርስቶስን የሳመው የተጻፈውን ሕግ ለማክበር እንጂ በመንፈስ ሆኖ አልነበረም። ከውስጡ ለክርስቶስ እንደሚገባው ሆኖ አልቀረበም። ቤተ ክርስቲያናችንም እንዲህ አይነት ሰላምታ እንዳይኖር ለማሰብ በሰሙነ ሕማማት የይሁዳን ሰላምታ ትከለክላለች። ይሁዳ በሰላምታ ክርስቶስን አሳልፎ ስለሰጠ ሰላምታ ሊከለከል አይችልም። ከዚያ ይልቅ ሰላምታችን በፍቅርና በምስጋና ማድረግ ይጠበቅብናል። ሰላምታችን በቃል ሳይሆን በሕይወታችን ሊገለጥ ይገባል። መባ የቃል በቃል ትርጉሙ መስጠት ሊሆን ይችላል። የቃል ትርጉሙን እንተወውና መባ የፍቅር መገለጫ ነው። በሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም ይላል። መባ የሚጀምረው ከእጅ ሳይሆን ከልብ ነው። መንፈሳዊ ሰው በመስጠቱ ይደሰታል። የሌሎችን ፍላጎት ስላረካ እና ደስተኛ እንዲሆኑ ስላረገ ይደሰታል። የቤተ ክርስቲያኗ ፍላጎት በማሟላቱ በረከትን ያገኛል። ይሁን እንጂ አንዳንድ ሰዎች እንዲህ አይደሉም። የሚጠበቅባቸውን አስራት ከሰጡ በኋላ እሱም አስራት የሚያወጡ ከሆነ ማለት ነው። ከዚያ በላይ ምንም መጨመር አይፈልጉም። መክፈል ከሚገባቸውም አስራት በተለያዩ ምክንያቶች ሊቀናንሱ ይችላሉ። ይህን የሚያሳየው በውስጣቸው ወይም ልባቸው መስጠትን በተመለከተ ድርሻ የለውም ማለት ነው። እንዲህ ከሆነ ለሚያስፈልጋቸው ሰዎች የምንሰጠው በፍቅር አይደለም። ያም ሆኖ ስንሰጥ በመሰላቸት በመዘግየትና በትዕቢት ሊሆን ይችላል። ይህ በመጽሐፍ የተነገረውን መርሳት ነው። ቃሉም በአንደኛ ዜና ምዕራፍ 29 ቁጥር 14 ከእጅህ የተቀበልነውን ሰጥተናልና ይላል። ቅስና አገልግሎት ሲሆን ቄሱ ደግሞ አገልጋይ ነው። ነገር ግን አገልጋይነት የሚፈልገውን ትህትና መኖሩ የተዘነጋ ይመስላል። አልፎ አልፎ ቅስና የራስን ግትር ሐሳብ ለማስረጽ እንደ ሽፋን ሲጠቅም እናስተውላለን። በአገልጋይ መካከልም የአገልግሎት ውድድር እንዳለ መገመት አይከብድም። ይህ የሚያሳየው ከእግዚአብሔር መንግሥት ይልቅ ለራሳችን ሕይወት ትኩረት እንዳደረግን ነው። መጥምቁ ዮሐንስ የተናገረው ተዘንግቷል። እርሱ ሊልቅ እኔ ግን ላንስ ያስፈልጋል ዮሐንስ ምዕራፍ 3 ቁጥር 30 ይላልና። አልፎ አልፎ ክህነት እውቀት ብቻ ሆኖ እናያለን። ከጸሎትና ከጾም ርቀው የምናያቸው አገልጋዮች አሉ። ስለ እያንዳንዷ ቤተ ክርስቲያን መንፈሳዊ በረከት ታውቃላችሁ? ከዚህ በረከት ተካፋይ ለመሆን በመንፈስ አስባችሁ ታውቃላችሁ? ወንጌል ከመነበቡ በፊት ካህኑ ወንጌል ተሸክሞ የሚዘራው ለምን እንደሆነ ታውቃላችሁ? ትርጉሙ ወንጌል ለዓለም ሁሉ ማስተማር እንደሆነ ትረዳላችሁ? ወንጌል ለዓለም እንዲዳረስ ጸልያችሁ ታውቃላችሁ? ወንጌል ሲነበብ ዲያቆኑ ጧፍ የሚያበራው ቃሉ በልባችን በሕሊናችንና በአእምሯችን እንደ ብርሃን እንዲገለጥልን አይደለምን? ወንጌል ሲነበብ ሊቀ ጳጳሱ ዘውድን ያነሳል። እናንተም በተመሳሳይ መልኩ ይሰማችኋል? በእያንዳንዱ ሥርዓትና እንቅስቃሴ ወቅት መንፈሳችሁ ከእናንተ ጋር እንዲሆን መጸለይ አለባችሁ። ምክንያቱም ፊደል ይገድላል፣ መንፈስ ግን ሕይወትን ይሰጣል። በሁለተኛው ቆሮንቶስ ምዕራፍ 3 ቁጥር 6 በመንፈስ እንጂ በፊደል ለማይሆን ለአዲስ ሕግ አገልጋዮች ያደረገን። ፊደል ይገድላል፣ መንፈስ ግን ሕያው ያደርጋል ይላል። የጾም ቀናትን ጨርሰን የፍስክ ሲመጡ ትደሰታላችሁን? ወይስ በዓላቱ ሲመጡ ለምን እንደሚከበሩ እያሰባችሁ ትደሰታላችሁ? በልደተ ክርስቶስ ድህነት የጀመረበትን ትህትናውንና ፍቅሩን የገለጸበት እንደሆነ እያሰባችሁ ትደሰታላችሁ? በትንሣኤ ክርስቶስ በሞት ላይ ያደረገው ድል ለረጅም ዘመን የተዘጋ የገነት በር እንደከፈተ እያሰባችሁ ትደሰታላችሁ? እነዚህ ሁሉ እግዚአብሔር ለእኛ የገለጠልን ምስጢራት ብቻ አድርገን መውሰድ የለብንም። እነዚህን በዓላት ባሰብን ጊዜ የተደበቀ በረከትና ጸጋ አላቸው። ባሰብናቸው ጊዜ በሕይወታችንም
ግሩም ሥራ የሚሰሩ በዓላት ናቸው። በመጽሐፍ ቅዱስ የቃል ትርጉማቸውን ብቻ ከወሰድን የሚገድሉ ፊደሎች አሉ። ለምሳሌ መኃልየ የሚለውን መጽሐፍ ቃል ትርጉም በመውሰድ ልንረዳው እንችላለን። እያንዳንዱ ቃል እግዚአብሔር ለቤተ ክርስቲያንና ለእያንዳንዷ ነፍስ ያለውን ፍቅር ይገልጻል። ለዚህ ነው የዚህ መጽሐፍ መንፈስ ሕይወት የሚሆነው። ሌላ ምሳሌ መጥቀስ ይቻላል። ሰይፍና እሳት የሚሉ ቃላትን በጌታ ትምህርት ውስጥ እናገኛቸዋለን። ቃል በቃል ትርጉማቸውን ግን አንወስድም። በምድር ላይ እሳት ልጥል መጣሁ ሉቃስ ምዕራፍ 12 ቁጥር 49። እነዚህን እና ሌሎችን እንደ ምሳሌ ልንወስድ እንችላለን። ምስጋና አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ አሜን።